እቺን ስዕል ታውቋታላችሁ? እዚህ ጋር ከጉንጯ ደም ጠብ 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 የሚል ስዕል ትዝ ይላችኋል? ስዕል አለች በዩቲዩብ እንትን ጉግልን ብታደርጉ ከጉንጯ ምስቲ የሚያስታውስ ይሄን ስዕል ያየ እስቲ እጁን ያውጣ ያሳየ። አንድ ሁለት ብቻ አራ በደንብ ከጉንጯ ደም ጠብ ጠብ ሲል እቺ አሁን የግሪክ ያለች ስዕል ናት። በስዕል በሚጠፋበት ዘመን የሉቃስ የሳላት ስዕል ነው የምትባለው። አንድ ሴት ቤት የነበረች ስዕል ናትና ማህቶት ያበላሽ እንትንተከባክ እና እሷ ቤት የእመቤታችን ስዕል መኖሩን ሲያውቁ ገቡና ከወታደሮቹ አንዱ ስዕሏን እዚህ ላይ ሲወጋት በተአምር ደም ታየ። ደንግጠው ወጡ። እመቤታችንም ስዕሌን ባህር ውስጥ ጨምረው አለቻት። ባህር ውስጥ ጨመረቻት። ተንሳፋ አይቬሮን ገዳም ሄደችው እና ብርሃን ሲወርድ ያሉ መናንያኑ ምንድነው ይላሉ። መጨረሻ የእመቤታችን ስዕል መሆኗን ያውቃሉ። ግን ሊይዟት ሲሉ ትርቃለች። ሱባኤ ሲገቡ የኔን ስዕል መጀመሪያ የሚይዘው በጣም ትሁት የሆነ አገልጋይ የሚንቁት ነበር አባ ገብርኤል ነው ትላቸዋለች። ከዛ ለሱም በራእይ ትገለጥና አትፍራ ትለዋለች። ሲሄድ ስዕሏ ወደሱ ተጠጋች። ይዟት ገባ። መንበሩ ላይ ያስቀመጧት። በነጋታው በር ላይ ያገኟት። ምንድነው ብለው መለሷት። እንደገና በሩ ላይ እና እኔ ነኝ የምጠብቃችሁ እንጂ እናንተ እኔን አትጠብቁም አለቻቸውና የበር ጠባቂ ትባላለች። ሁሌ በራቸው ላይ ምዕራቡ ዓለም ብትሄዱ ያደርጓታል። ከሌባ ከምን ካደጋ ተጠብቃለች ብለውና ይሄን ታሪክ ያስቀምጣል ነው። መጨረሻ ይሄን ጨረስኩኝ። እቺን ተናግሬያችሁ ሰዓቴም አልቋል። ምን ይላል? አሐዱ ብእሲ ገዳመ ዘወፈረ ጊዜ ያነብብ ሰላመኪ ነው በከመ ያለም ምድወትረ ንግሥተ ሰማይ ማርያም ወሪደኪ ምድረ እንዘ ትነሺ ማፉጽ የረዳ ስብሐት ስሙረ ተአምረኪ ዘራ ያንከረ። ወደ በረሃም ሄድ አንድ ሰው ዘወትር እንዳስለመደው ሰላምታሽን በሚያነብ ጊዜ የሰማይ ንግሥት ማርያም ወደ ምድር ወርደሽ ካፉ ያማረ ጽጌረዳ ስትወስጂ ተአምርሽን ያያደነቀ። እኔ ቤት ያለው ብራና መጽሐፍ ይሄን ያሳያኛል። ይሄ ማለት ነው። ይሄ ነው ዘካርያስ። መጨረሻ ማህሌተ ጽጌ ይሄ ሶስተኛው ላይ ነው። መጨረሻው ላይ ይሄ ምስጋና ነው ደግሞ የሚደርሰው። እያፍር ቀዊ መቅድመ ስዕልኪ ወራ ጽጌረዳ መሐልቄ። ጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም የሚል ነው። ምንድነው? ይሄን ታሪክ ነግሬያችሁ ነው ማበቃው። ምስጋናው እንዴት እንደተወደደ አሁን የአበባ ወቅት አይደል? የአበባ ምስጋና አይደል? አንድ ደግ ሰው ነበር ዘካርያስ ይባላል እንደምታዩትና ቤተክርስቲያን ሄዶ የእመቤታችንን ስዕል ይመለከታል። በጣም ደስ ስላለችው በየቀኑ 50 ጽጌረዳ አበባን እየቆረጠ ራሷ ላይ ይሰካል። ስዕሏ ላይ ለስዕልኪ አክለ ርዕሳ ህየንተ ጽጌያት 50 ማህሌተ ጽጌው ላይ 50 ይሰካል። እመቤታችን ደስ ይላታል እንደዚህ አይነት ነገር። ሰጊድ ወአማ ሂደሉ ለስዕልኪ ወለስዕለ ክርስቶስ ወልድኪ ይላል ሊቁ መልክዓ ስዕል። ስግደት እጅ መንሻ ይገባሻል። ስግደት የታወቀ ነው። እጅ መንሻ ግን ሻማ ታበራለህ፣ ሽቶ ትረጫለህ፣ አበባ ዙሪያውን ትጎዘጉዛለህ። ይሄ ስጦታ ጊፍት ነው። በጣም ንጹህ ነገር እግዚአብሔር ይወዳል። እንደ አቤል ማለት ነው። ቀላል አይምሰላችሁና 50 አበባ ይሰካላት ነበር። ኋላ የአበባ ወቅት አለፈበት። ምን ያድርግ? ምን ስጦታ ይስጣትና እያፍር ቀዊ መቅድመ ስዕልኪ ወራ ጽጌረዳ መሐልቀ እዛው ላይ አለ። የጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም እያለ 50 ጊዜው እንደዚህ እየሰገደ 50 ጊዜ ቅዱስ ገብርኤልን ሰላምታ ማቅረብ ጀመረ። በምኑ ፈንታ? በስንቱ አበባ? በ50 አበባ ፈንታ። በጣም ጥሩ። አሁን ወደ የሚቀጥለው ስዕል እንሂድ። 27ኛው ስላይድ በኋላ በደንብ ተመልከቱት። ይሄ የእመቤታችን ተአምር ነው። እኔ ቤት አለና ተአምሯ አለ፣ ስዕሏ አለ። በጣም የሚያስደስተኝ ነው። እና ዘካርያስ ወደ አንድ ሀገር ሲሄድ ሌቦች መንገድ ላይ የምታዩቸው ሌቦች ይጠብቁታል። አላያቸውም። እነዚህ ደግሞ ሰው መንገደኛ ሽፍታ ናቸው። እንግዳ ሲያዩ ዘርፈው ምናምን ገለውት የሚሄዱ ናቸውና ሊገሉት ጦራቸውን ይዘው ጠጋሉ። ሲጠጉ ዘካርያስ አላያቸውም እና የመልአኩን ሰላምታ እንዳስለመደው ለመጸለይ እጁን ዘረጋ። ስንት ጊዜ አረጋረንከሩ? በምኑ ፈንታ? በአበባው ፈንታ፣ በ50 አበባ ፈንታ። እና በሰላም ቅዱስ ገብርኤል መልአክ ኦግዝእቴ ማርያም ሰላም ለኪ እያለ ሲንበረከክ ምኖቹ ያሉ እመቤታችን እነዛን ደናግል አስከትላ ከሰማይ ስትወርድ ይመለከታሉ። ያዩት ግን ዘካርያስ አይደለም ያዩ፣ ሌቦቹ ናቸው። የብርሃን ዙፋን ተዘርግቶ እመቤታችን ፊት ለፊቱ ቆመች። እሱ ሰላም ሲላት አንዲት የጽጌረዳ አበባ ካፉ ትወጣ ነበረ። እመቤታችን ትታቀፋታለች። መቁጠር ጀመሩ። 1 2 3 10 20 25 30 36 38 40 49 መጨረሻ
50 የተለያዩ የሚያምሩ አበቦች ካፉ ሲሆን እመቤታችን ታቅፋ ባርካው ስትወጣ ሌቦቹ እግሩ ስር ይወድቃሉ። የምታዩዋቸው እዛ ያሉት ሌቦቹ ናቸው። አንተን ሰው ልንገል ነበር አመጣጣችን ምን እየሰራና አሉት። ኧረ እኔ አላቅም። እኔ እመቤታችንን ድሮ 50 አበባ በስዕሏ ፊት ተሰካ ነበረ። አሁን አበባው ቢያልቅብኝ 50 ጊዜ የቅዱስ ገብርኤልን ሰላምታ ጸልያለሁ ሲል እመቤታችንማ ያው ተመልከት እያንዳንዱ እጅ ስትነሳት 50 አበባ ቆጠረን። ይሄን ያዩ አይኖቻችን ኃጢአት ያዩን ብለው ታች ላይ እንደምታዩት ሲመነኩሱ ታያላችሁ። ሊቀ ጳጳሱ ጋር ሄደው ይሄን ያሳያል ማለት ነውና ይሄን ይመስላል። በመጨረሻ 28ኛው ስላይድ የዘካርያስን የአበባ ስጦታና ምስጋና ተቀብላ የባረከችው ቅድስት ድንግል ማርያም ሁላችንንም ምን ትበለን? ረድኤቷ በረከቷ ይደርብን። እንግዲህ የእመቤታችን ምስጋና ይሄን ይመስላል። ቃል ኪዳኗ ምልጃዋ ረድኤቷ ከሁላችን ጋር ይሁን። ጥሩ ነው አይደል ዳሰሳው? ስለዚህ የበለጠ ብትጸልዩ ትጠቀሙበታላችሁ። ስለዚህ በመጸለይ